የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክሩን አጠቃላይ ሁኔታ አስመልክተው ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። ከሐምሌ 1 እስከ 8 የሀገራዊ ምክክሩ የዝግጅት ምዕራፍ እንደነበር ገልጸው ስለ ምክክር ስነ ምግባርና መሰል ጉዳዮች በምሁራን ግልጽ ውይይት በማድረግ ወደ ምክክር ተገብቷል ብለዋል። 4000 ተመካካሪዎች ወደ 8 ቡድኖች ከዚያም ወደ 16 ቡድኖች እያንዳንዳቸው 50 አባላት የያዙ ሲሆን 50ዎቹም በ5 ቡድኖች 10 ሆነው በተሰጣቸው አጀንዳ ላይ ሲወያዩ መቆየታቸውን ገልጸዋል። በእነዚህ ቡድኖች የተጠናቀረው ሐሳብ ከዛሬ ጀምሮ 50 አባላት ላሏቸው አካላት መቅረብ መጀመሩም ነው የተናገሩት። ያንን በሚገባ እያካሄዱ እርስ በርሳቸውም ቀስ በቀስ እየተግባቡ በሚያጨቃጭቀው ላይ መጨቃጨቅም እየጀመሩ እጅግ አስፈላጊ ነው። በዳያሎግ ሂደት ላይ ጭቅጭቅ፣ አለመግባባት በጣም የሚጠበቅ ነው እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው 10ዎች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሐሳብ ማመንጨቱን ወደ ሐሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሐሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። የምክክር ሂደቱ እስካሁን በጥሩ ሁኔታ እየተካሄደ መሆኑን የገለጹት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩ ማጠንጠኛ ነጥብ ሀገራዊ መግባባት ላይ መድረስ ነው ብለዋል። አሁን እነኚህ ሐሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ስለዚህ አሁን በፈረንጅኛው ዳይቨርጀንት ወይም ግሮን ዞን ከሚለው ቀስ በቀስ እየወጡ ሄዱና ወደ መሰባሰቡ ወደፊት ይሄዳሉ። የዳያሎግ ሂደት ይህንን ይመስላል። መጨረሻ ላይ ነው እንግዲህ 3ኛው ፌዝ ላይ ሲደረስ ወደ ኮንሰንሰስ ወይም ወደ መግባባት የሚደረሰው። ምክክሩ በመከባበር በመደማመጥ በአግባቡ እየተካሄደ ነው ብለዋል። ተመካካሪዎችም በነጻነት እየተወያዩ ስለመሆኑ እንዲሁ ፕሮፌሰር መስፍን አርአያ በመግለጫቸው ምክክሩ ባለብዝሃ ቀለም ለሆነችው ኢትዮጵያ እንደ ምክክር ያለ አዋጭ ነገር የለምም ብለዋል። አንድ ቡድን በአንድ አጀንዳ ላይ እንዲወያይ መደረጉን በማስመልከት ማብራሪያ የሰጡት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ይህ ወጪ ቆጣቢና በሌሎች ሀገራትም የተለመደ ተግባር ነው ብለዋል። ይሄ በጣም ጥሩ የሆነ አማራጫችን ነው። በዳያሎግ ሂደት 2 አይነት አካሄዶች አሉ። አንዱ ሲኩዌንሲንግ የምንለው ያንን አጀንዳ እስከ መጨረሻ ድረስ ሁላቸውም ይዘው መውረድ ነው። ይሄ በብዙ ሀገሮች የተሰራበት ነው። ይኸውም የሆነው ምንድን ነው? 1 ወይም 2 አጀንዳ ይዘው ስለ ተመካከሩ ነው። በኬንያ ላይ ስለ ስልጣን መጋራት ፓወር ሼሪንግ ላይ አንድ አጀንዳ ይዘው ስለነበር ያችን አጀንዳ ይዘው ነው እስከ መጨረሻ ያወረዱት። እኛ ግን ለመጀመሪያ ጊዜ ከታች ጀምሮ እስከ ላይ ድረስ ያመጣናቸው አጀንዳዎች ከ2000 በላይ ናቸው። አስቡት፣ ከ2000 በላይ ከሆኑ አጀንዳዎች ነው መርጠን 8 ያደረስናቸው። እነኚህን 8 አጀንዳዎች ሁላቸውም 4000ዎቹ በያሉበት 8 ቡድን ይወያዩ ከተባለ እያንዳንዱ አጀንዳ በአማካይ 25 ቀን የሚፈጅ ከሆነ 8ቱ አጀንዳዎች ስንት ቀናት እንደሚፈጁ አስቡት። በጣም ረጅም ጊዜ ነው። ከ200 ቀናት በላይ ይሆናል። ስለዚህ ይህን ከማድረግ ኢትዮጵያ የተትረፈረፈ ገንዘብ ስለሌላት፣ ነገር ግን ለዚህ ቅድሚያ ሰጥታ መቀነቷን አጥብቃ በጀት መድባ ይህንን ስራ ለመስራት የምትችለው ቴማቲክ በሆነው ወይም አጀንዳ በየቡድኑ አድርጎ በመሄድ አካሄድ ብቻ ነው። ይህንን የመረጥነው ለዚህ ነው። በዚህ ምክንያት አንድ ቡድን በሚገባ አብላልቶ 500 ላይ እንዲጨርስ ከዚያ በኋላ የ8ቱም ቡድኖች ተመራጮች በጋራ የሆኑና 8ቱም ላይ መግባባት እንዲደርሱና ለ4000ዎቹ እንዲያቀርቡ ይደረጋል። ፕሮፌሰሩ በመግለጫቸው የሚዲያ ተቋማት በያዙት መንገድ ለህብረተሰቡ በፍጥነት መረጃ ማድረሳቸው እንዲቀጥሉ አሳስበዋል። ተመካካሪዎች በትህትና በመከባበር ውይይታቸው እንዲቀጥሉ የጠቆሙት ዋና ኮሚሽነሩ ከሁሉም ነገር በፊት ለምክክሩ ስኬታማነት አበክረው እንዲሰሩም ጠቁመዋል።
መላው ኢትዮጵያውያን ሰላምን አጥብቀው ይፈልጋሉ ሲሉም ፕሮፌሰሩ ገልጸዋል። መላው ኢትዮጵያውያን የዚህን ቤት ውሎና አመሻሽ ማወቅ ይፈልጋል። ስለዚህ ሁላቸውንም የምንጠይቀው ምንድነው? በያሉበት ቦታ ጸሎት እንዲያደርጉ፣ በያሉበት ቦታ ስለ ሀገራዊ ምክክሩ በጋራ ባሉበት ቦታ እንዲወያዩ፣ እንዲመካከሩ እና በአጠቃላይ ሂደቱ ላይ ትብብር እንዲያደርጉ እንጠይቃለን። የኢትዮጵያ ሀገራዊ ምክክር በስነ ዘዴው እኩልና ፍትሐዊነት የተላበሰ ምክክር እንዲኖር አበክሮ የሚሰራ መሆኑንም የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። አንዳንድ ጊዜ የምሰማቸዋሉ አንድ የፖለቲካ ፓርቲ ገዝፎስ እንደሆነ ወይስ የገዢው ፓርቲ ወይም ገዢው አካል በሰፊው ጎልቶ ይታይ እንደሆነ ይህንን የሀገራዊ ምክክር ኮሚሽን በስነ ዘዴው ላይ በተቻለ መጠን እኩል የሆነ ወይም ትክክለኛ የሆነ ክፍፍል ፌር ዲስትሪቢዩሽን እንዲኖር ያደርጋል፣ ይከታተላል። አንደኛው ሃይማኖት በሌላው ላይ ጭነት እንዳያደርግ፣ አንደኛው አገዛዝ በሌላኛው ላይ ጭነት እንዳያደርግ አስፈላጊውን ክትትል እናደርጋለን። ይህንን ችግር በጭራሽ እንዳይኖር የደረስንበትን በየጊዜው ለእናንተ እናሳውቃለን።